ወጣቷ አሜሪካ የተመሰረተችበትን 250ኛ ዓመት እያከበረች ትገኛለች። እና እንግዲህ ይሄ ክብረ በዓል እየተከበረ ያለው በተለያዩ ቀናቶች ውስጥ ሲሆን የተለያየ መጠሪያ እየተሰጠ ነው እየተከበረ ያለው። ከፊት ግን 250 የሚል ቁጥር ይሰጠዋል ማለት ነው። ለምን የተመሰረተችው የዛሬ 250 ዓመት ስለሆነ ማለት ነው። ዋናው ትልቁ ኢቨንት ከዚህ በኋላ ገና በአፕሪል ፎርዝ ነው የሚደረገው። ነገር ግን አሁን ሁለት ትልልቅ ኢቨንቶች ተደርገዋል። ከነዚህ ኢቨንቶች መካከል ደግሞ እሁድ ዕለት የተደረገው ሪዴዲኬት 250 ወይም ደግሞ ዳግም መወሰን 250 የሚል መጠሪያ ያለው ሲሆን እንግዲህ ይህ ምንድን ነው መሰላችሁ? አሜሪካ የዛኔ የተመሰረተችው በአባቶች ስትመሰረት ዋን ኔሽን አንደር ጋድ ተብላን የተመሰረተች ወይም ደግሞ በእግዚአብሔር ስር ያለች በእግዚአብሔር ስር የተጠለለች አንድ ኔሽን ወይም ደግሞ አንድ ህዝብ የሚል አይነት ሴንስ ያለው ማለት ነው። ያንን ድጋሚ እንደገና መወሰን ድጋሚ አሜሪካን ለእግዚአብሔር ዴዲኬት ማድረግ ወይም ደግሞ እንደገና የእግዚአብሔር እንደሆነች ድጋሚ መወሰን የሚል መንፈስ ያለው እንትን ነው አስተያየም ነው። ይሄ ኢቨንት ደግሞ የተደረገው ያሳለፍነው እሁድ ነው፣ ማለትም ከሁለት ቀን በፊት ማለት ነው። በሜይ 17 ነው የተደረገው እና በዚህ ኢቨንት ላይ እንግዲህ በጣም የሚገርም መልእክት ካስተላለፉት ሰዎች መካከል አንዱ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ናቸው። የእሳቸውን ንግግር የተወሰነውን ቆርጬ አሰማቸዋለሁ፣ ማለትም ቃል በቃል እነግራቸዋለሁ ያሉትን እና በጣም የሚገርም መልእክትን ያስተላለፉት መንፈሳዊ ይዘት ያለው መልእክት ነው። ከዛ በፊት ግን በሜይ 7 ከ10 ቀን በፊት የተደረገውን የሚገርም ኢቨንት ደግሞ ልንገራችሁ። ባሳለፍነው እሁድ በሜይ 17 ይሄ ኢቨንት ከመደረጉ ከ10 ቀን በፊት በሜይ 7 አንድ ትልቅ ኢቨንት ተደርጎ ነበር። ያ ኢቨንት ምንድን ነው መሰላችሁ? አሜሪካ ሪድ ዘ ባይብል የሚል መጠሪያ የተሰጠው ኢቨንት ነው። ይሄ ኢቨንት የተደረገው እንግዲህ በናሽናል ባይብል ሙዚየም ማለትም ዋሽንግተን ዲሲ ውስጥ ሲሆን እንግዲህ ትልልቅ የፖለቲካ መሪዎች፣ የሃይማኖት መሪዎች እንዲሁም ደግሞ የህግ አውጪዎች ሁላ ሳይቀር የተገኙበት ትልቅ ኢቨንት ነው እና በዛ ዕለት ማለት ነው ከ9 ኤኤም እስከ 9 ፒኤም ድረስ ለአንድ ሳምንት ያህል መጽሐፍ ቅዱስ ሲነበብ ነበረ። ከዘፍጥረት እስከ ራእይ ነንስቶፕ ነበር የተነበበው። ሙሉ ኢንታየር መጽሐፍ ቅዱስ ነው የተነበበው እና ዋና ዓላማቸው ምንድነው? መጽሐፍ ቅዱስን እንደገና የማንበብ ትሬንድ ለመመለስ ወደ አሜሪካ አሁን ያለው ጀነሬሽን እንደ አዲስ መጽሐፍ ቅዱስን እንዲያነብ ለማበረታታት ነው። ከዛም እንግዲህ ከ10 ቀናት በኋላ ነው እንግዲህ ይሄ ኢቨንት በዋሽንግተን ዲሲ ናሽናል ሞል የተደረገው። በጣም በርካታ በብዙ ሺዎች የሚቆጠሩ ግለሰቦች ተገኝተዋል። ከመላ ሀገሪቱ ሰዎች እንደመጡ ነው የተነገረው እና እዚህ ላይ ዶናልድ ትራምፕ የተናገሩት ንግግር ቀጥታ ማለት እዚህ ቦታ መጥተዋል የተናገሩ በቪዲዮ ነው የተላከው። እሳቸው የጄዲ ቫንስ፣ ፒት ሄግሴት እንዲሁም ደግሞ ቱልሲ እሷም በቪዲዮ መልእክቶችን አስተላልፈዋል። መንፈሳዊ መልእክቶችን የዶናልድ ትራምፕ ማለት ነው። በጣም የቀረበ ምንድን መሰላቸው? አንደኛ የጠቀሱት ጥቅስ ሁለተኛ ዜና ምዕራፍ 7 ከቁጥር 14 ላይ ያለውን ክፍል ከላይ የምታዩትን ክፍል ነው የጠቀሱትና እሱን ከጠቀሱ በኋላ የተናገሩት ንግግር በጣም የሚገርም ነው። ፕሬዚዳንቱ ይህንን ጥቅስ ከጠቀሱ በኋላ አንድ የተናገሩት ነገር ምንድን ነው? አሜሪካ አሁን ያለችበት ሁኔታ የሚሆን እንደገና ከፊት የሚቀጥለው እጣ ፈንታዋ የሚወሰነው አሁን ላይ ለሃይማኖት በምትሰጠው ወይም ደግሞ ለእምነት በምትሰጠው ኮንቪክሽን ወይም ደግሞ ለሃይማኖት ባላት መሰጠት ነው ብለው ተናግረዋል። ከዚህ በተጨማሪ አገሪቱ አሁን ያላት ስትሬንግዝ ወይም ደግሞ አሁን ያላት አቅም በፖለቲካል አቅም ብቻ የመጣ ሳይሆን ወይም ደግሞ በሚሊተሪ አቅም ብቻ የመጣ ሳይሆን ከእግዚአብሔር የመጣ አቅም እንደሆነ እግዚአብሔር ላይ ባላት መደገፍ የመጣ አቅም ስለሆነ ያንን ነገር መጠበቅ እንዳለባት ማለትም በቃ ሀያሉና ለመቀመጥ ግዴታ እግዚአብሔርን ሴንተር ላይ ማስቀመጥ እንዳለባት ነው የተናገሩት። ይህን ነገር የበለጠ ሲያብራሩት ደግሞ አገሪቷን የገባችበት የፖለቲካም ይሁን እንዲሁም ደግሞ ካልቸራል የባህላዊ ተርቡላንስ ወይም ደግሞ መዋዠቅ መስተካከል የሚችለው በእምነትና በእምነት ብቻ ወይ ደግሞ ወደ እግዚአብሔር በመመለስ ብቻ እንደሆነ ነው የተናገሩት። እምነታችንን አጥብቀን ከያዝን ሁሉም ነገር መልካም ሲሆን ታያላችሁ፣ ማለት ከዚህ በፊት ከነበረው የተሻለ ሲሆን ታያላችሁ ሲሉ ተደምጠዋል። እንግዲህ እንደ ፕሬዚዳንቱ አነጋገር ከሆነ ይሄ 250 ዓመቱ አልቆ አሁን ያሉበት ሞመንት አክቲቭ ቾይስ የሚያደርጉበት ወይም ደግሞ በጣም ወሳኝ የሆነ ውሳኔ የሚወስኑበት ሰዓት እንደሆነ ለህዝቡ በጣም ሲያሳስቡ ነበረ። አሁን ላይ የምንወስነው ውሳኔ የቀጣይ የ250 ዓመት ጉዟችንን ይወስናል እና ያኔ አባቶቻችን የወሰኑትን ውሳኔ አሁን እንደገና መወሰን አለብን። ዋን ኔሽን አንደር ጋድ የሚለውን እንደገና ሪዴዲኬት ማድረግ አለብን፣ ወይም ደግሞ በእግዚአብሔር ስር ያለ አንድ ህዝብ የሚለውን ነገር ድጋሚ ለዛ ነገር መሰጠት አለብን፣ ወይም ደግሞ ለዛ ነገር ድጋሚ ያን ነገር መወሰን አለብን ብለዋል። ከዛም እንግዲህ ፕሬዚዳንቱ ሶስተኛ የመጨረሻ የተናገሩት ነገር ምንድን ነው? ህዝቡ ጸሎት እንዲጸልይላቸው ጠይቋል። ለሳቸው እንደገና ለጄዲ ቫንስ እንዲሁም ደግሞ ለአጠቃላይ ካቢኔው ህዝቡ እንዲጸልይላቸው አሁን ያሉበት የጂኦፖለቲክስ ቀውስ በጸሎት ብቻ ሊፈታ እንደሚችል ከተናገሩ በኋላ ኢቭን የጸሎት ርዕስ ሳይቀር ነው ለህዝቡ የሰጡት። አንደኛ ምን ብለዋል መሰላችሁ?
እግዚአብሔር በሚፈልገው አቅጣጫ እንድንጓዝ ጥበብ እንድናገኝ ለጥበብ ጸልዩልን ካሉ በኋላ እንደገና እግዚአብሔር በሚፈልገው አቅጣጫ እንድንጓዝ ደግሞ አቅም እንድናገኝ ጸልዩልን ብለዋል። ከዚህ ቪዲዮ በኋላ የፕሬዚዳንቱን ሙሉ ንግግር ከኋላ አስቀምጥላችኋለሁ ማየት ለምትፈልጉ። እናም እንግዲህ አጠቃላይ ይሄ ኢቨንት 9 ሰዓት ለ9 ሰዓት ተከታታይ ነው የተደረገውና ዩቲዩብ ላይ አለ ኦልሞስት የ7 ሰዓት የ8 ሰዓት ቪዲዮ ሁሉ አለ ታክሳችሁ ማየት ከቻላችሁ። በጣም ብዙ ትልቅ ኢቨንት ነው የተደረገው። በጣም ብዙ የጸሎት ጊዜ ተደርጓል። በጣም ብዙ የአምልኮ ጊዜ ምናምን ነበራቸው። እንደነገርኳችሁ እንግዲህ ይሄ ኢቨንት ሪዴዲኬት 250 በመባል ይታወቃል። እንደገና የጸሎት የምስጋና እንዲሁም ደግሞ የአምልኮ ኢዮቤልዩ የሚል መጠሪያም አለው እና እንግዲህ ይህን ጨምሮ ከዚህ በፊትም የተደረጉት ትልልቅ መንፈሳዊ ኢቨንቶች በመንግስት ወጪ ነው የተደረጉት። አስቡ የሚያክል ኢቨንት ሲዘጋጅ ሚሊየንስ ኦፍ ዶላርስ ይወጣል እና ክሪቲክሶች ደግሞ ምን እያሉ ነው? ሴፓሬሽን ኦፍ ስቴት ኤንድ ቸርች ተጥሷል ወይም ደግሞ የመንግስትና የሃይማኖት ወይም ደግሞ የመንግስትና የቤተክርስቲያን ልዩነት ባውንደሪ የሚባል ነገር ተጥሷል። መንግስት ሃይማኖት ውስጥ እየገባ ነው፣ ቸርችም እንደገና መንግስት ውስጥ እየገባች ነው የሚሉ አሉ። ያው ኤኒዌይስ ኢቨንቱ ግን ያው እየተደረገ ነው። በአፕሪል 4 ደግሞ የሚደረገው እንትን ነው ሞርሱ ወደ ሰኪውላር የሚያደላ ነው ማለት ኢቨንት ነው። በቃ እሱ ትልቅ የክብረ በዓል ነው የሚደረገው። ብዙ መሪዎች ከዓለም ይጠራሉ ተብሎ ይገመታል። በጣም ትልቅ ትዕይንት ይደረጋል ተብሎ ይታሰባል። በተለይም ደግሞ የባህር ኃይሉ በጣም ትልቅ እንትን ያዘጋጃል ተብሎ የሚታሰበው Thus Solomon finished the house of the Lord and the king's house and all that came into Solomon's heart to make in the house of the Lord and in his own house he prosperously effected. And the Lord appeared to Solomon by night and said to him, I have heard your prayer and have chosen this place to myself for a house of sacrifice. If I shut up heaven, that there be no rain, or if I command the locusts to devour the land, or if I send pestilence among my people, if my people, which are called by my name, shall humble themselves and pray and seek my face and turn from their wicked ways, then will I hear from heaven and will forgive their sin and will heal their land. Now my eyes shall be open and my ears attent to the prayer that is made in this place. For now I have chosen and sanctified this house, that my name may be there forever, and my eyes and my heart shall be there perpetually. And as for you, if you will walk before me, as David your father walked, and do according to all that I have commanded you, and shall observe my statutes and my judgments, then will I establish the throne of my kingdom according to as I have covenanted with David your father, saying, there shall not fail you as a man to be ruler in Israel. But if you turn away and forsake my statutes and my commandments, which I have set before you, and shall go and serve other gods and worship them, then will I pluck them up from the roots out of my land which I have given them, and this house which I have sanctified for my name will I cast out of my sight, and will make it to be a proverb and a byword among nations. And this house which is high shall be an astonishment to every one that passes by it, so that he shall say, why has the Lord done thus to this land and to this house? And it shall be answered, because they forsook the Lord God of their fathers, which brought them forth out of the land of Egypt, and laid hold on other gods, and worshipped them and served them. Therefore has he brought all this evil upon them.